ሀቢባዬ። ስለዚህ እኔ አሁን እንደማንም ወጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር አስረጅ። ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠውኛል። ብዙ ነገሮችን ለአረብ ሴት ሽጠውሽ ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት ተሽጣ? አዎ እንደዛ ሽጠውኛል። ስራ ብለው እንደዛ አስገብተውኛል። አሁን የገዛችሽ አረብ ሴት አንቺን ለመነካካት ሞከረች፣ ሌላ ቦታሽን ለመነካካት ሞከረች ሴቷ። አዎ ለዚህ ነው ያመጣሁሽ ብላኛለች። አዎ ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽን መንገልሻለን ብለውኛል። ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ? ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው አዎ ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች። እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝ ይላሉ ግሬን ምናምን ስለሚል ሚሲጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያስፈልግ አውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ የኢትዮጵያኖችን አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላደርግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያደረኩና እባክሽን ይሄ አይነት ስራ ነው ዝቤት የሚሰራውና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። ደላላው አዎ የሰጠንሽም ለሱ ነው አለችኝ። ስራ ፈርሰሽ ከመጣሽ እንገልሻለን አለችኝ። ደላላው አናቴን የምትልሽ አዎ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ዛራ በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሄጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ፣ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል፣ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ክፍል ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ካንቺ ጋር ነው አለች።
አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ እኔ ባሏ ይሁን አባቷ ማቀ ጉዳይ የለኝም። እኔም ከህር አዲስ ነው የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላውቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት እኔ መጠጥ ትጠጣለች፣ ትሰክራለች፣ ራሷን እንትንም ትላለች። የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥ ዕፅ ምናምን። የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት፣ የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳታነፍሽ ነው የምትለኝ። እንዳትጮሂ፣ ምንም ቢመጣ ሰውን ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አለቅሽም ነው የምትለኝ። የምታስጨንቀኝ ከደላሎቹም ተስፋ ሳጣኔ 3 ቀን እቀይ አደርኩ ውጭ ላይ እነሱ ቀይ ማለት ነው ግቢ ውስጥ 3 ቀን አድሬ ልክ በ4ኛው ቀን ሰውየው አሁንም ይዞ ይሄደ። እሷ ቢሮ አትገባም። ቢሮ ግን ድረስ እንዳልኩኝ ነገርኳቸው። እንደዛ አርጋኛለች። ዛህራ ማለት ነው። ለማስረጃ አለሽ? ትልኪልኛለሽ ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ፣ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው ማስረጃ አለሽ? እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው ሰው የሰማው ስላለ ልክልሽ እችላለሁ። እንደገና ሁለተኛ አሁን እኔ የምልሽ ምንም የሚሰጠኝ ሳይሆን እዛ ያሉ እህቶች እንዲድኑ ነው። በኋላ ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘው ደግሞ እኔ ቢሮውንም ደላላዋንም ሁሉንም ፎቶቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግሊዝኛ ከተናገርኩ ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር ልክ የወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት የሚሸጧቸው? ይሄ እኮ በጣም በጣም አጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምጥቶ እቺ ልጅ ባለትዳርና የ3 ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላሏ መጋለጥ አለባት። ፎቶን ፈተሹ። ፎቶን እንትኑ አለኝ አቤባዬ የቢሮ ቁጥር አለኝ። እሷንም በቀጥታ ያነጋገርኳት ነበር። ለዋይሰብ ፎቶ ነው የምፈልገው። እውነት ከሆነ ማስረጃ ካቀረብሽልኝ ቁጥር አይደለም የምፈልገው፣ ፎቶ ነው የምፈልገው። እኔ ፎቶ ላይ ስልክ ሁላ ቀምታይ ነው የወጣሁት ሀቢባዬ፣ ምንንም ቀምታይ ነው የወጣሁት። ግን እኔ የምለው አሁንም ቢደነግጡ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢድኑ ነው። እኔ ወጥቻለሁ፣ ችግር የለብኝም። ዛራ አንደኛ ቁጥርሽን ሰጪና ማስረጃ ትልክልኛለሽ። ሁለተኛ ነገር ደግሞ የኔ ጥያቄ ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኢትዮጵያዊ ሰራተኞች ጋር ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ እፈልጋለሁ። ይሄን ሀቢባዬ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባዬ፣ ሄደው አለ እኮ እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከእሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው የሚመስለው ሀቢባዬ። አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ ካሜራ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው። ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች። ተተናገርሽ እያለች ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እንትን እያልን እየታገልን እያለ እየያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፍቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው? ሀይባዬ እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና
ቶሎ ብላ ስክሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ ያረጋች ሌላ ብዙ ነገሮች አሳየችኝ። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰጣቸው ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰጣቸው። ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየች እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይሄንን ቪዲዮ እያጠራቀመች አዲስ ሰው በመጣቁት ተሰይ እሷ ያገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እቺም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ። ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን ከየት ወጣሽ? እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቢሮ ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዚህ ስራ ነው ብዬ በግልጽ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው። ስነግራቸው ግን ማለት ነው ምን ችግር አለው ታዲያ? ምን ችግር አለው? ሁሉስ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም እንደ ምን ይከብዳል ይላሉኝ ማለት ነው። ከዛ በቃ ምንም ሊያረጉልኝ አልቻለም። ሴትዮይቱንም እንዲዋት ነበር የፈለኩት፣ እንዲይዟትም ነበር የፈለኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄድ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮህ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሐቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፌ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉሽ እና ፓስፖርትሽን የመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽና ጉዳይ እውነት ከሆነ ለእኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻት ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ። ሌላ ምንም አልፈልግም። ማስረጃ ሄጂ ስጠይቃቸው መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምፅ መሆኑ። ሄጂ ደላለዋን ሳናግራት ውሸት ነው ብላ ከካደች አቀርብላታለሁ ማስረጃው። ይኸው ብዬ እልክላታለሁ። ገባሻ? ዛራ ሚዩትሽን አብሪ። ሚዩት ነሽ። የት ሀገር ነው ለምትሉ ኢማራት ዩናይትድ አረብ ኤምሬት ነው አይደል?